እንዴት አላችሁ? መሳይ ነኝ። እንኳን ወደዚህ ቻናል መጣችሁ። ለዚህ ቻናል አዲስ ከሆናችሁ መሳይ ይባላለሁ። እንኳን ደህና መጣችሁ። ዛሬ እንግዲህ ላውራችሁ የምፈልገው የተወሰነ ሀሳብ አለ። ትንሽ ደቂቃ ነው ላውራችሁ የምፈልገው። ያ ምንድነው በጣም አሁን እኛ ባለንበት ኤጅ ላይ ወጣት ብለን ባለንበት ኤጅ ላይ ኮመን የሆነ ነገር ምንድነው ይሄ ኢሞሽናችን የሆነ እንትን እንዴት ነው ዳውን የሚሆንበት ጊዜያቶች በጣም ይበዛሉ። እነዛንም ደግሞ ኢሞሽናችንን ዳውን ከሚያድርጉ ነገሮች መካከል ደግሞ መፈለግ ኦር ደግሞ ይሄ ብቻ መሆን ላይክ ብቻችሁን ስትሆኑ እንዴት ነው አለመፈለግ አይነት ነገር ይሰማችኋል። እና ስለዛ ነገር ትንሽ ላውራችሁ እፈልጋለሁ የገጠመኝም ነገር ስላለ ማለት ነው። እሺ አስቀድሜ ግን ልነግራችሁ የምፈልገው ነገር ምንድነው ይሄ ፊሊንግ የሚመጣው በእርግጠኝነት እናንተ ከራሳችሁ ጋር ስትራራቁ በጣም ስላየሁት ነውና ላይክ የሆነ ጊዜያቶች አሉ የተወሰነ ቀናቶች አሉና እንደዚህ አይነት እንትን ፊሊንግ እንዴት ነው ሳገኝ እኔ ውስጥ ላይክ ከኔ መጣው ይሄ ነገር ማለት እኔ ሊትራሊ እንደዚህ አይነት ሰው አይደለም ብዬ የማስብ አይነት ሰው ላይክ አለ አይደለ ለራሳችሁ የምትሰጡት ቦታ አለ አይደለ ከዛ እንደዚህ አይነት ነገር ውስጥ ራሴን ሳገኘው ደግሞ ሪሊ አንቺ ሆነሽ ግን ከራስሽ ጋር ነሽ የሚል አይነት እንትን ነበር ከራሴ ጋር የነበረኝና እንዴት ነው ከራሳችሁ ጋር ስትራራቁ ነው የሚመጣው። እናንተ ራሳችሁን ያስቀመጣችሁበት የሆነ ቦታ አለ አይደለ ከዛ ቦታ ስትራራቁ ነው የሚመጣው። አብሶ ደግሞ ከባድ የሚያደርገው ነገር ምንድነው ይሄ የሆነ አሪፍ የሆናችሁበትንም ነገር ይዞባችሁ ነው የሚሄደው። ፊሊንጉ ስትገቡ ሁሉንም ነገር ነው የሚያጠፋባችሁ። ላይክ ብቻዬን ነኝ፣ የሚፈልገኝ ሰው የለም፣ ዳስማሽ ጠቃሚ ሰው አይደለሁም፣ እኔ ያሰብኩትን ያህል ቫልዩ የለኝም እና እነዛን አይነት ነገሮች ሰብስቦ ነው ይዞባችሁ መጣው። ዛሬ በጣም ዲስትራክትድ እየሆንኩ ነው፣ ግን በዚህም ሆነ በዛ ሪከርድ አድርጌ ጨርሳለሁ ቪዲዮ። ኦኬ እና ሁሉንም ነገር ይዞባችሁ ገደል ነው የሚገባው እና በጣም ትልቁ ክፋቱም ደግሞ እሱ ነው። እና አንድ ነገር በደንብ ማወቅ አለባችሁ በዚህ ሰዓት ላይ እናንተ ውስጥ ለራሳችሁ የሰጣችሁት ቦታ እንዴት ነው ሲወርድ ነው እንደዚህ አይነት ፊሊንግ ሊሰማችሁ የሚችለው። በጣም ኤክስፔሪየንስ አድርገዋል፣ በጣም አውቀዋለሁ። እና ለራሳችሁ ራሳችሁን ኬር ማድረግ ሳትችሉ ስትቀሩ ሲያቅታችሁ የራሳችሁ ኃላፊነት ከራሳችሁ ወጥቶ ወደ ሌላ ሰው ሲሄድ ወይ ወደ ሌላ ልጆች ሲሄድ ወደ ጓደኞቻችሁ ሲሄድ የእናንተ ቫልዩ በእናንተ ውስጥ ሲያንስ እና ያን ቫልዩ የምትፈልጉት ከውጭ ይሆናል ማለት ነው። ጓደኞቻችሁ እናንተን ኬር በሚያደርጓችሁ ወይ ነው ያንን ቫልዩ የምታገኙት። ቤተሰቦቻችሁ እናንተን ኬር በሚያደርጋችሁ መጠን ነው ያን ቫልዩ ልታገኙ የምትችሉት። እና እናንተ ለራሳችሁ የምትሰጡት ቦታ ሲያንስ ያን ቦታ ወይ ደግሞ ያን ቫልዩ ከሌላ ሰው መጠበቅ ትጀምራላችሁ ማለት ነው። ኢትስ በጣም የሚያስጠላ ፊሊንግ እና በጣም ልክ ያልሆነ ነገር ነው። ሀውቱ ከዚህ ነገር መውጣት የምንችለው በጣም እናውቀዋለን። ባይ ዘ ዌይ ከኔ በላይ ልታውቁ ትችላላችሁ። ስታውቁት ኤክስፔሪየንስ አድርጋችሁ ብታውቁ ከሆነ ከኔ በላይ ልታወሩ ልትናገሩ ትችላላችሁ። ግን ሀውቱ የሚለውን ነገር ስናይ መጀመሪያ ላይ በጣም ባይዘዎች ክረምት እስክትመጣ በጣም ጓጉቼ ነበር የጠበኩት። አብሶ ሰከንድ ሴሚስተር ላይ በጣም ስትራግል ሳደርግ ነበር። በጣም ብዙ ነገሮች ገብቼ ማለት ነው ስላችሁ ፌል የሚያደርግብኝ ነገር በስቶ ምናምን በቃ ብዙ ነገር እናንተ ሪል ሃም ከሆናችሁ ማለት ነው። እና በጣም ከባድ ነበር ለኔ ሰከንድ ሴሚስተር እና በቃ ክረምት በጣም በጉጉት ነበር ተጠብቃት የነበረው። ለምን ካላችሁን ደግሞ ይሄ መጀመሪያ ብያችሁ ነበር ከራሳችሁ ጋር ስትለያዩ ለራሳችሁ ከሰጣችሁ ቫልዩ ጋር ስትራራቁ ስቀሩ ነው ብያችሁ ነበርና ራሴን በጣም ማግኘት ፈለኩኝ። ለራሴ የሰጠሁትን ቫልዩ ማግኘት ፈለኩኝ እና ከዛ በኋላ ሰውን አፍል አሁን ላይ ኦኬ። እና እንዴት ካላችሁ ደግሞ አይ ጋት ዳት ቫልዩ ለራሴ የሰጠሁትን ቫልዩ አሁን ማንንም አፕሩቭ እንዲያደርግልኝ አልጠብቅም እና በዚህ ዌይ ነው እንጂ ሌላ መውጫ አለው ብዬ አላስብም ጭራሽ። በቃ የሆነ ታይም ያስፈልጋችኋል እንዲህ የምትቀየሩበት ምናምን አይደለም። ግን የሆነ ጊዜ ወስዳችሁ ያን ቫልዩ ለራሳችሁ የምትሰጡትን ቫልዩ እስካላገኛችሁ ድረስ ይሄ ፊሊንግ በቃ ዝንታ አለማችሁን እያስቸገራችሁ እያለቀሳችሁበት በጣም ዲፕሬሽን ውስጥ እየገባችሁበት የምትቀጥሉበት አይነት ፊሊንግ ነው የሚሆንባችሁ። የሆነ ጊዜ እንዴት ነው ሪከቨር አድርጌያለሁ ምናምን ብትሉ እንኳን ተመልሶ እየመጣ የሚረብሻችሁ አይነት ነው የሆነው።
በጣም ትንሽ ደቂቃ ነው ማውራት የፈለኩት ዛሬ። ይህን ይመስላል። ሀሳብና አስተያየት ካላችሁ ኮመንት ላይ አሳውቁኝ። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምናገኛችሁ ባይ። Lord, you are always on time. I know I got you, so it's alright. Yeah, you are right by my side. I can call